ቀን እኮ ነው የተኛው። ሰዓቱ እኮ ሄዷል። ታዲያ ምን ነካሽ? የምሄድበት ቦታ ነበር እኮ። እንደ መቀስቀስ ጭራሽ ልብሰሽ ታስተኝኛለሽ። ዛሬ ስፖርት አሰሪም እንዴ? በጣም ተነስቼ መስራት። ለምን ውድድር ምናምን አትሞክር? አዎ መመዝገብ ሳይኖርብኝ አይቀርም። ወንዶች እንደሆነ ቤት ሲልፈሰፈሱ ነው የሚውሉት። ሀሴት የኪራ ነገር እየተመቻት እንደሆነ ታስታውቃለች። ከዚህ በፊት ምንም ነገር አይመስላትም ነበር። አሁን ግን ለሱ ያላት አመለካከት እየተቀየረ ነው። አውርታው ከጨረሰች በኋላ ብቻዋን ስትሆንም ምን ሆኜ ነው ግን እንደዚህ ለፍላፊ የሆንኩት በኪራ ፊት እያለች እራሷን ሁሉ እየታዘበችው ነው ያለችው። ጽናት ጋም ሄዳ ስለ ኪራ ጸባይ እየጠየቀቻት ነው ያለችው። ምን አይነት ልጅ ነው ስትላት ጽናትም ጥሩ ልጅ እንደሆነ ትነግራታለች ማለት ነው። እሷም በጣም በቃ አዎ እኔም እኮ በዚህ ዘመን ማን ነው ለሰራተኛ እንደዚህ አይነት አመለካከት ያለው እያልኩኝ እየተገረምኩ ነው። ላንቺ ያለውን ነገር ሳይ በጣም ይገርመኛል አለቻት። እና ስለ ኪራ ብዙ ነገር ማወቅ እየፈለገች ነው ያለችው። ጽናትም ግን በሚገርም ሁኔታ በቃ ጥሩነቱን ነው እየነገረቻት ያለችው። አሁንም ድርቅ እንዳለችናት እነሱን ለማገናኘት ያላት ነገር እየባሰበት ነው የሄደው ማለት ነው። ከዛ ግን ምግብ መስራት እንድታለማምዳት ስጠይቃት ወዲያው ያው የፍቅር ነገር አለ አይደለ? ሳታስበው እንዴ ምን ሊበላ ነው ታዲያ ኪራ ስትላት ምን ልታበይ ነው ስትል እንዴ እሷም ደነገጠች። ሴትም እንዴት ምን ልታበይ ነው ምናምን ስትላት አይ በቃ እሺ መቼ ነው መለማመድ የምትፈልጊው ምናምን ብላ ታስቀይሳለች ማለት ነው ነገሮችን። ከዛ በቃ ብቻችንን ስንሆን ታስለምጅኛለሽ እያገዝኩሽ ምናምን ትላታለች። ብቻ ያለው ነገር ደስ አይልም። መስመር እየሳተን ያለው ጽናትም ድርቅ ብላለች። ሁሉንም ነገር ለኪራ ብታስረዳው ጥሩ ነበረ፣ ግን እስካሁን ድረስ ለመናገር አልወሰነችም። ሄኖክ መተናኮሉን እያቆመ አይደለም። ጽናትን እየተከታተለ እያስቸገራት ነው ያለው። አሁንም ከበር ከፍታ ልትወጣ ስትል በር ላይ ቆሞ አላሳልፍ እያላት ነው። ከዛ ኪራ ይመጣል እየተጨቃጨቁ ባለሳት። ከዛ ምንድን ነው ምናምን ሲል አላሳልፍ ብሎኛል አንድ በለው ምናምን ነገር ስትል ኪራም እዚህ ጋር ምንም አልመሰለው ማለት ማስቆም መቻል ነበረበት እና አሳልፋት ምናምን ሲለው አይ ለቀልድ እኮ ነው ኪራ ይሏል ሄኖክ ማለት ነው። ከዛ ቀልድም እኮ ከሚገባው ሰው ጋር ነው ቀልድ ምናምን ይሏል። ከዛ ጽናትም እንደዚህ ሲያወራ ገፍትራቸው ትሄዳለች ማለት ነው። ጽናትና ምሩ ደስ የሚሉ ጓደኛሞች ናቸው እናውቃለን። እሱም እደጅም እየተገናኙ ሻይ ቡና እያሉ ባለ ሰዓት ስለ ሄኖክ በጣም እያስቸገራትና እየተፈታተናት እንደሆነ ትነግራታለች ማለት ነው። እንዲህ ሲበዘበዝ ግን አንድ ቀን በመጥበሻ ናቱን ብዬ እንዳልገላግለው ብላ እያለች ትነግራታለች ለጽናትም። ከዛም በቃ በጣም የተፈተነች ልጅ መሆኗንም ትነግራታለች ምሩ ማለት ነው ለጽናት። ስለ ባሏም ስለ ናሆምም አንስታ በቃ እሷ ናት ጽናት ናት ያስተካከለችኝ ይላል ምናምን ነገር ትላታለች ማለት ነው። ደግሞ እንደ ጀብዱ ያወሯል አይደለም ምናምን ነገር ብላ ጽናትም ትስቃለች። ያው በፊት ናሆምም ያስቸግራል ነበረ የምታስታውሱ ከሆነ። በቃ ብቻ የተፈተነች ልጅ ናት እና ያንን ነገር ደግሞ በግልጽ ነግሯታል ለምሩ ማለት ነው። ሴትና ኪራ ጨዋታቸውን እየተጫወቱ ነው። ካርታ ተጫውተው ታሸንፈዋለች። ከዛም ቅጣቷ የሚሆነው ወክ ማድረግ ነው ማለት ነው። ወክ እንዲያደርጉ ታዘዋለች። እሺ ይላታል። በቃ ቅጣት ላይ በጣም በቃ ቆራጥ ናት እና ከአባቷ ጋርም ስትጫወት ያሸነፈ ሰው በቀዝቃዛ ውሃና መታጠብና ስፖርት እንደሚሰራ ስትነግረው ጨካኝነት ክሽ ስታሸንፊ ትቀጫዋለች ሲላት አዎ ጨዋታ ነው እቀጣዋለሁ ምናምን ነገር ትሏለች። ከዛ እሱም 3 ስላሸነፈችው ምንም ማድረግ አይችልም። እሺ ብሎ አብሯት ወክ ሊያደርግ ይወጣል። ወካቸውን እያደረጉ ደስ የሚል ጊዜ አብረው እያሳለፉ እየተግባቡ ነው ያሉት። ጽናትም ይሄን ካደረገች በኋላ ግን በጣም ደብሯታል። ምክንያቱም በቃ
ለአባቱና ለኪራ ለሷም ለአባቷ ብላ እንጂ ፍቅሯን አሳልፋ የሰጠችው እንደዚህ ይመጣል ብላ አላሰበችም። እና የምፈልገው ይሄን አልነበር እንዴ እያለችም እራሷን እየወቀሰችን ያለችው። ብቻ ግን እነ ኪራ ሲቀራረቡ ስታይ የተሰማት ስሜት ጥሩ አይደለም። ደረጃ ላይ ቁጭ ብላ እንደዚህ ሀሳብ ውስጥ ባለች ሰዓት ሄኖክ ይመጣልና ያስደነግጣታል። ከዛ በቃ ተረግሟልሽ አባቴ አምላክ ቆልዴ ልፈፈው ስትል ኧረ ተይ በወጣት አያምርም እርግማን ምናምን ይላታል። ግን በቃ በጣም እየተከታተላት ያለው እሷም በጣም ነው የምትነቀው። ምክንያቱም ደስ የሚል ነገር የለውም አቀራረቡ ልክ አይደለም የሄኖክ። ምሩና ናሆሜ በጣም ደስ የሚል ፍቅር ላይ ናቸው። አዝሏት ሁሉ ነው እየሄደ ያለው ማለት ነው። በጣም በቃ የሚወደውን ሰው ነው ያገኘው እሷም እንደዛና አብረው እንደዚህ በፍቅር እብድ ማለታቸው በጣም ደስ ይላል። የኪራና እንግዲህ የጽናትን ፍቅር እንደዚህ ቢሆን ደስ ይለናል። ጽናት እየደረቀ ባትል ኖሮ ማለት ነው ያለውን እውነታ ነግራው ቢሆን ኖሮ እንደዚህ ነበር የሚሆኑት ዛሬ ላይ። ሄኖክ በጣም ተናዶባት በጣም ስለምትንቀው ስለምታስይዘው በጣም ስለተናደደባት ኪችን ውሃ ልትጠጣ ስትል ይመጣና ስልኬን ከመኝታ ቤት አቀብኝ ይላታል። ጽናትም በቃ እሺ ብላ ሄዳ ታመጣለታለች ስልኩን ማለት ነው። እሷ ልታመጣለት በሄደች ሰዓት ግን ውስጡ የእንቅልፍ መድኃኒት ጨምሮበት ቆይ ሰራልሻለሁ እያላት ነው ያለው። ምን አስቦ እንደሆነ አላቅም፣ ብቻ የሆነ ተንኮለኛ ነገር ይመስላል። እና እንደዛ ጨምሮባት ስልኩን አምጥታ ከሰጠችው በኋላ ይሄዳል። ኪራም ኪችን ሲመጣ ውሃ ሊጠጣ እሷ ያዘጋጀችውን ያያል። ከዛ ምን ፈለክ ስትለው ውሃ ፈልጌ ነበረ ሳሎኑኝ ስጠራሽ አሰሚኝም ይላታል። ከዛም እሺ ቆይ ልስጥክ ስትለው ይኸው አሁንማ እዚህ ጋር አገኘው ብሎ አንስቶ ብድግ አድርጎ ጥጥት ያደርገዋል። የተዘጋጀላትን ለሷ እሱ ይወስደዋል ማለት ነው። ከዛ ሳሎን ሄዶ በተቀመጠበት በቃ አልቻለም፣ እንቅልፍ ይዞት ይሄዳል። ጽናት ብሎ ይጠራታል። ከዛ እሷም ስትመጣ ያመመው መሰላት፣ ምክንያቱም በደቂቃዎች ውስጥ ነው በቃ ሊተኛ እንትን ያለው። ከዛ ሀሴት ብላም ስትጣራ ማንም ሰው የለም። ውሃ ተረጫዋለች። ከዛ ይነቃል። ከዛ በቃ አንቺ ሴትዮ ልተኛበት ይላታል። ክፍሌ ሙሰጅኝ ሲላት እንደዚህ ሆነ ለምንድን ነው የምወስድክ ናሆምን ልጥራውና ሐኪም ቤት ይዘንክ እንሂድ ምናምን ስትለው እንቅልፌን ነው መተኛት የምፈልገው እንዳቀሰቅሽኝ ይላታል። ከዛ ይተኛል ማለት ነው። በጣም በሚገርም ሁኔታ እንደዚህ እንድትሆን ነበረ ሊያደርጋት ያሰበው ማለት ነው ሄኖክ። ግን ኪራተኛ ማለት ነው በእሷ ፋንታ አለበሰችው እሷም። ከዛም ሲነቃ ሰዓቱ ሄዶበታል። ከዛ ለምንድን ነው ያልቀሰቀስሽኝ ምናምን ሲላት፣ ከዛ እሷም እንዳቀሰቅሽኝ ብለከኝ ነበረ አዞረኝም ብያልክ ስለነበር ምናምን ስትለው፣ ከዛ ኪራም ይደነግጣል። እንዴ አዞረኝ አልኩኝ በቃ እንግዲህ ከጥቂት ጊዜ በኋላ ማበዴ ነው ምናምን እያለ ይቀልዳል ማለት ነው በራሱ ላይ። ሄኖክ ሀሴትን ደረጃ ላይ ቁጭ ብለው እያወሩ ባለ ሰዓት ፍቅር እንደያዘው ይነግራታል ማለት ነው። እሷን ትደነግጣለች። ከማን ያዘክ ምናምን ነገር ስትለው በቃ እንግዲህ ከጽናት ፍቅር እንደያዘውና እንድታግባባው እንደሚፈልግ ይነግራታል። ያው ፍቅር ግን ሳይሆን እልህ ይመስለኛል ያዘ። ናሆም ኪራን ሊጠይቀው እቤት መጥቷል። ኪራም እንዴት መጣክ ሲለው ጽናት ደውላለኝ እንዳመመክ ስትነግረኝ ልጠይቅክ ብዬ ነው የመጣሁት ምናምን ነገር ይለዋል። ከዛ እንዴ እስካሁን እንደተጣላከኝ ነው እንዴ ሲለው ብጣላ ከመጣለው እንዴ ይለዋል። ታዲያ ባዶ እጅክን መጣክ ምናምን ነገር እያለ ይቀልድበታል። ያው ሲገናኙ እነሱ ቀልዳቸው ጨዋታቸው ደስ ይላል። በጣም የሚዋደዱ ጓደኛሞች ናቸው፣ የሚያስቀኑም ጭምር ማለት ነው። ከዛ ምሩስ አልመጣችም እንዴ ሲለው መታለች፣ ያው ጽናትን ላናግራ ሰላም ልበላት ብላ ገብታ ነው ምናምን ሲለው፣ እሱም ኪራም በቃ እነዚህ ልጆች ከተገናኙ እኛን ይረሱናል አይደል ምናምን ይለዋል። ትዳርስ እንዴት ነው ብሎ ይጠይቀዋል። ናሆምም አታይም ፊቴ ወልወል አላለብክም ምናምን ይለዋል። ፍቅርና ትዳር በቃ በጣም ተመችቷቸዋል። ምሩም በጣም ደስተኛ ናት፣ ናሆምን በጣም ደስተኛ ነው። እንደዚህ ሆኖ ማየታችን በጣም ደስ ይላል። አሁን እየናፈቀን ያለው የኪራና የጽናት ነገር ነው። ሀሴት መኝታ ቤት ቁጭ ብላ መጽሐፍ እያነበበች ባለ ሰዓት ኪራ ይገባል ወደ ክፍል። ከዛ ድብር እንዳለው ታያለች። ምን ነው ምናምን ስትለው ደብሮኛል ይላታል። ከዛም ያው ስለ ታሪኩ ነግሯታል። ጽናት እንደሆነች አልነገራትም እንጂ እሱ እየወደዳት እሱ አልፈልግም እንዳለችው ሴት በመሀል እንዳለች ነግሯታል። እና ስለ እሷ ነው የምታስበው ምናምን ስትለው አዎ ምናምን ይላታል። ከዛ ሁሌ ልያያትም እንደሆነ ይነግራታል።
እንዴት ማለት ስትለው አይ በህልሜ ነው ብሎ ደግሞ ነገሩን ዞር ያደርግባታል ማለት ነው። ከዛ እንደተጨነቀ ሲገባት ና እግሬ ላይ ተኛና የማነበው መጽሐፍ አለ እሱን ልተርክልክ ስትለው ይሻላል ሲላት አዎ ዛሬ በቃ እኔ ነኝ ትሪት ማደርግክ ትለዋለች። ከዛ እሺ ብሎ ገና እግሯ ላይ ከመተኛቱ ጽናት በሩን ክፍት አድርጋ ትገባለች ማለት ነው። ሀሴት ስትል ተኝቷል እግሯ ላይ ማለት ነው። ከዛ ያው ይደብራታል እኮ እንዲቀራረቡ ትፈልጋለች። ሲቀራረቡ ስታይ ደግሞ በጣም ነው የምታዝነው። ከዛ በቃ እኔማ እራት ብይልልሽ ነበር የመጣሁት ስትላት ከዛ ኪራን እንብላ እራት ስትለው አይ እኔ አልፈልግም ይላታል። ከዛ ሀሴትም በቃ እኔ በኋላ በላለሁ አንቺ ቢ ጽናትን ትላትና ጽናትም ትሄዳለች። ከዛ ኪራም ከዚህ ሙድ መውጣት አልፈልግም በቃ በመጽሐፉን አንብቢልኝ ብሎ እግሯ ላይ ተኝት ይላል ማለት ነው። ጽናት ለሰኔ ትደውልላታለች። ከዛ እቤቱ እንዴት ነው ምናምን ብላ እየጠየቀቻት ነው መሰለኝ። ሀሴትም አንቺ ከወጣሽ በኋላ አላከራየሁትም ፍራሹ ራሱ እንዳለ ነው ያለው በቃ ትዝ እያለቻት ማከራየት እንዳልቻለች ትነግራታለች ማለት ነው። ከዛ በቃ እመጣለሁ ምናምን ስትላት ነይ በቃ እሺ እጠብቅሻለሁ ትላታለች። ሰኔም እናንተ ምን አሰባችሁ ግን ጽናት መቀራረባቸውን ስታውቅ እግሯ ላይ ምናምን ተኝቶ የሀሴት እግር ላይ ተኝቶ ስታየው ከፋት እንዴ? በቃ ልትሄድ እንዳይሆን ብቻ ሰኒ ጋር ተመልሳ ልትገባ እንዳይሆን ብቻ ማለት ነው። አንደኛ ደግሞ ሄኖክን በጣም እያስቸገራት ሰላም እያነሳት ነው ያለው እዛ ቤት። እሱንም ሽሽት ኪራና ሀሴትንም እያየቻቸው ላለመጎዳት ብላ ሰኒ ጋር ልትሄድ ይሆን እንዴ? እሱን እንግዲህ እስቲ በሚቀጥለው ክፍል ምን አስባ ነው ሰኒ ጋር የደወለችላት? እኔ እንደሚመስለኝ ከሆነ ሰኒ ጋር ልትሄድ ይመስለኛል። ያለው ነገር እየተመቻት ስላልሆነ እናንተስ ምን እያሰባችሁ ነው? እስቲ በኮሜንት አሳውቁኝ። የጽናትና የኪራ ነገርስ በጣም ድርቃለች አይደለ? ጽናት እኔ በቃ ማለት ለምንድን ነው የማትነግረው? በቃ ነግራው ያለውን እውነታ ከዛ እሱም የወሰነውን ቢወሰን ይሻል ነበረ። ግን ጽናትዬም ድርቅ ብላለች። እያቀራረበቻቸው ነው ያለችው። ሲቀራረቡ ደግሞ እየተናደደች ነው ያለችው። የሚቀጥለው ክፍል እስቲ ቤቱን ለቃ ትወጣለች የሚለውን በሚቀጥለው ክፍል የምናየው ይሆናል። እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ። አመሰግናለሁ እስካሁን አብራችሁኝ ስለቆያችሁ። ባይ ባይ።